ታዲያስ አዲስ መልክት ገብቷል። ትላንትና ነው ይሄ አስደንጋጭም አሳዛኝም ዜና የተሰማው። ይመስለኛል ታዲያስ አዲስ ካለቀ በኋላ ነው ያስደንጋጭ ከዚህ ከወጣም በኋላ አንጋፋ ጋዜጠኛ ነው ዳንኤል ታደሰ ነው የሚባለው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ በሬዲዮ ጋዜጠኝነት ለበርካታ አመታት ሲሰራ የነበረ ነው ጋዜጠኛ ታደሰ። በ1959 ዓመተ ምህረት ነው የተወለደው። ያው አንተ ነው የሚባለው የሚዲያ ሰው አይደለም፣ አንተ ነው የሚባለው። ከ1994 ዓመተ ምህረት ጀምሮ በኢትዮጵያ አቆጣጠር በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ በተለይም በኢትዮጵያ ሬዲዮ ውስጥ ለ24 አመታት ያህል የሰራ ያገለገለ ጋዜጠኛ ነው። ሪፖርተር ሆኖ ጀምሮ በአዘጋጅነትና በከፍተኛ የሙያ ኃላፊነቶችም እንደዚሁ ሲያገለግል የነበረ ጋዜጠኛ ነው ዳንኤል ታደሰ። በተለይ የኢትዮጵያ ሬዲዮ አድማጮች በደንብ በድምጹም በስሙም የሚለዩት አንጋፋ ጋዜጠኛ ነው። እንግዲህ መካኒሳ አካባቢ ካለ መኖሪያ ቤት ውስጥ ነው ሞቶ ተገኘ የሚል መረጃ ትላንትና የተሰማው። የሟቹ ስርዓተ ቀብር እንግዲህ ዛሬ ሰኔ 16 አይደለም ከቀኑ 5 ሰዓት ተኩል ላይ በቅድስት ልደታ ማርያም ቤተክርስቲያን ተፈጽሟልም ነው የተባለው ማለት ነው። እንግዲህ ጋዜጠኛ ዳንኤል ታደሰ ከዚህ ዓለም ድካም አርፏል ማለት ነው። ስለዚህ አድማጫችን የሰማችው ወይም የሰማው መረጃ ትክክለኛ መረጃ ነው። የቀብር ስነ ስርዓቱም ዛሬ በልደታ ቤተክርስቲያን እንደተደረገ ታውቋል ማለት ነው። እንግዲህ ለጋዜጠኛው ቤተሰቦች በተለይ ለቅርብ ቤተሰቦቹ ለወዳጅ ዘመዶቹ ለስራ ባልደረቦቹ ሁሉ መጽናናትን እንመኛለን። በጣም አንጋፋ ከሚባሉ ጋዜጠኞች ከግንባር ቀደሞቹ ፊት ከሚሰለፉት መካከል የሚገኝ ነው። አዲስ ለሚመጡ ጋዜጠኞችም ትምህርት ሰጪ ሆኖ ረጅም ጊዜ ያገለገለ በጣም አንጋፋ ጋዜጠኛ ነውና እኛም እናዝናለን። በታዲያስ አዲስ ስም ለነፍስ ይማር እንላለን። ነፍስ ይማር ነፍሱን ከደጋጎች ጎን ያስቀምጥልን። አንድ ፖስት አይቼ ነበር። አንዲት ኢቢሲ ላይ ተሰራ የነበረች ጋዜጠኛ አሁን ኢንተርናሽናል ሚዲያ ላይ ነው ያለችውና ሰው ሲሞት ደግ ነው እንላለን። ያው የሰዋዊ ባህሪ ነው አይደል? ሰውን ስናጣው ሰው ሲሄድብን ሰው ሲሞትብን ነው ደግ ደጉን የምናስታውሰው። እኔ ግን ለዛ ሳይሆን የምርም ደግ የሆነ ሰው ስለነበረ የምርም እዚህ ቦታ ላይ ለመድረሴ ትልቅ ሚና የተጫወተልኝ የመከረኛ አግባባኝ መስመር ያስያዘኝ የሙያ አጋሪ ስለነበረ ልብ ተሰብሯል ብላ ማህበራዊ ሚዲያ ላይ ያጋራችሁ አንድ ልብ ምነካ ጽሁፍም ነበርና የምርም የጋዜጠኛ ሚዲያ ላይ ከምናውቀው ከስራው ውጪ ደግሞ በግል ህይወቱም እዛው ስራ ላይም ባለው የግል ህይወቱም ተባባሪ ነበረ፣ ተግባቢ ነበረ። የጋዜጠኛ ባህሪ ነው የሚባለው ብዙ ጊዜ ተግባቢነት ተግባቢ ነበረ፣ በዛ የሚታወቅ ነው። እንግዲህ ዳንኤል ታደሰ ነፍሱን ይማርልን፣ ለቤተሰቦቹም ለሙያ አጋሮቹ ለጓደኞቹ ለአድናቂዎቹ መጽናናትን ይስጥልን ለማለት እንወዳለን። ጣሩልን ባላችሁን መሰረት እናጣራለን። ሌሎችም እናጣራቸው ጉዳዮች አሉ። አንድ ምናልባት ይሄን ከመዝጋታችን በፊት ግን ሉላ የቅድም ስትዘረዝሪው የህይወት አካሄዱን ሁሉ ጊዜ ስሰማ በተለይ አንጋፋ ጋዜጠኞች የሄዱበትን ርቀት ስናይ በጣም የሚያስገርም ነው። የእውነት ጊዜ ተለዋውጦ አሁን በተለይ ይሄ የሶሻል ሚዲያው መምጣት እንደነዚህ አይነት በጣም አንጋፋ ጋዜጠኞችን እንደው ብዙ ፋን ተከታይ ልክ አሁን ዩቲዩብ ላይ ፌስቡክ ላይ ቲክቶክ ላይ እንዳለው አይነት ይሄ በአጀብ መከተል አይኖርም እንጂ የሄዱበትን ርቀት ግን ስትመለከች በጣም የሚገርም ነው። ሲቀጠሩ ብዙዎቹ የሚቀጠሩት በሪፖርተርነት ነው። ከዛ ብዙ አመት ይሰራሉ። ሪፖርተር ሆኖ ጀማሪ ሪፖርተርም አለ እንጂ ከዋና ሪፖርተር በላይ ጀማሪ ሪፖርተርም አለ። የሚገርመው ጀማሪ ሪፖርተሮቹ ራሱ የሚሰሩት ስራ አሁን ቅርብ ጊዜ ብዙ ጋዜጠኞች እንደሚሰሩት በቃ ቅልብጭ ያለች ስራ ናት። እሱን ለብዙ አመት ታግለው ሰርተው ነው በስራ እድገት የመጨረሻው ሌቭል ላይ የሚደርሱትና አንዳንድ ጊዜ የሬዲዮ ማይክ ይዘው ስናያቸው ቴሌቪዥን ላይ ስንመለከታቸው እንደው ዝም ብለው መተው ይመስለናል። በተለይ አንጋፎቹ ጋዜጠኞችን እኔ በሚገባቸው ልክ ተከብረዋል ብዬ አልገምትምና የመጡበት ርቀት አሁን ዳንኤል የመጣበትን ርቀት ስትመለከች ያለፉትን አመታት በጣም የሚያስገርም ነውና እንግዲህ በጣም አንጋፋ የሚባል የሬዲዮ ጋዜጠኛ ነው ያጣ ነው።
እንደ አንድ ዲፓርትመንት ሬዲዮን ሊጎዳ የሚችል በጣም ትልቅ ባለሙያም ጭምር ነው ያጣ ነውና በድጋሚ ነፍስ ይማር ለማለት 4 አመት ብዙ ነው በጣም እንዴ በጣም እንደ ጋዜጠኛ ስታየው እንግዲህ ከብዙ ዘርፎች ላይ እንግዲህ ሶስት ታሪክ አለ ሶስት በጣም ብዙ ነገሮች አሉና 24 አመት በጣም ብዙ ነው ግን ደግሞ ቀደም ሲሉም እንዳነሳሽው እንደዚህ በጣም የሄዱ ሲሆኑ ሰዎች ውስጥ ደግሞ ታገኛቸዋለህ በዙሪያቸው ያሉ ሰዎች ላይ የነሱ አሻራ አለ ሳንሱር ሲያረጉ ሊሆን ይችላል ዜና የሚጽፉበት መንገድ መረጃ የሚሰበስቡበት መንገድ ከነሱ ስር ለሚመጡት ያስተላለፉ ስለሚሄዱ ያው በአካል አብረውን ባይኖሩ ግን ደግሞ ስራቸው ዕውቀታቸውን በለተለት እንቅስቃሴ ውስጥ ያካፈሉ ስለሚሄዱ ያው እነዚህ ሰዎች ሙሉ በሙሉ ሞተዋል አንልም ያው ነገር ግን በስጋ ከጎናችን አይሆኑም ነገር ግን ያው በጣም በዚህ ሁሉ አመታት ውስጥ በርካታ ነገሮች ነው ያው እነሱ ጋር ያበረከቱት እኔ ደግሞ አሁን ቢኒያም ያነሳው ሐሳብ ላይ እንደው ከዳኒ ጋር ባይገናኝም እንደ ሐሳብ ስታነሳው እንደ ሁላችንም ብናስበው ብዬ ያሰብኩት ነገር አለ በተለይ ጋዜጠኞች ጋር የድሮም ባይሆን ጋዜጠኛ ብለን የምንጠራቸው የሥራ ዘርፍ ውስጥ ያሉ ሰዎች ሌሎቹን አይደለም ያልኩኝ ሳይሆን በተለይ እንደው ከብዙ ሰዎች ጋር ከመገናኘት አንፃር ብዙ ዘርፎችን ከቨር ከማድረግ አንፃር አሁን ዝም ብለሽ ታስቢው ሰው ጋር ስትደውይ መረጃ ስትፈልጊ ስለ ሕክምና የሆነ መረጃ ልታረጊ እስቲ የሆነች ነገር ሪሰርች ስታረጊ ስለ ስፖርት ልታወራ እስቲ የሆነ ነገር ሪሰርች ስታረጊ ኦል ራውንድ የሆነ በብዙ መንገድ ውስጥ የታጠረ የተወሰነ መረጃዎች ያሉ በትዘርፍ ነው ብዬ አስባለሁኝ እኔ ባልቆጠርም አዎ ምን አረጋናም ብትሉኝ አይ እኔ ባልኖርበት አይ ሪኮግኒሽን ደርሶ አንቺ ሐሳብሽ እንደዛ ነበርኛ አረ ሉላ በፍጹም እንድንል ነበር ወይ አንልም እንዴት ተናገርኩት እና ይሄ ሁሉ አለ መረጃ አለ ስለሆነ ነገር ቢጠየቅ ማብራራት የሚያስችል አቅም አለ ዕውቀት አለ ተናጋሪ መሆን ይቻላል ካሜራ ፊት ሻይ አይደለም አይደል ጋዜጠኛ ህዝብ በፊት የሚናገር ነውና አንድ ቦታ ላይ ብቻ ወደ ኋላ ሲቀሩብኝ ያለሁኝ አሁን ዘመኑ የዲጂታል ሚዲያ ዘመን ነው አይደለ በጣም ምንም አንድ ኢንተርቪው ያደረኩኝ እኔ አንድ ቴክኖሎጂ ፕሮግራም መሰራ ጊዜ አሁን ቴክኖሎጂ ያገነናቸው ያሉ ሰዎች የሚያስፈሩ ሰዎች ነው አለኝ አንድ ጋዜጠኛ የሚያስፈሩ ሰዎች ማለት አራያ ሊሆኑ የማይችሉ ልጆቻችንን ከታች የሚያድጉ ህፃናትን ወዳልተፈለገ መስመር ሊወስዱብን የሚችሉ እንደ ሰው የሁሉ ሚሊዮን ሊከተላቸው የሚገቡ ሳይሆኑ እንደ ቤተሰብም እንደ ማህበረሰብም ታው ተብለው ሊቀጡ የሚገቡ አይነት ሰዎች ገነዋል ሁሉም ያልኩ አይደለም በጣም ብዙ ማህበራዊ ሚዲያ ላይ ሚገራርም ስራ የሚሰሩ ወጣት ልጆች እንዳሉት ሁሉ ማለት ነው እነዛኞቹም አሉ አሁን እንደውም በህግም በምንም እየተጠየቁ ትንሽ በረዴ ማለት ነገር እየታየባቸው ነው ያለው እኛ አልኩ ይቅርታ ለካ ይለሽበትን ብላችሁ ሚዲያው ላይ ያሉ ሰዎች ጋዜጠኞች እንደዚህ አንጋፋ የሆኑ ሰዎች በእውቀት የበለጸጉ ሰዎች ሚገርም ቁጭ ስቲቭ 2 ደቂቃ ከነሱ ጋር ሚገርም ነገር የሚያወሩ ሰዎች ዲጂታል ሚዲያው ጋር አይመጡም እንደ ቲክቶክ ይሄ ነው የሚሉት የኔ ክላስ አይደለም ብለ ያስባሉ እንደውም አሁን ፌስቡክ ላይ ትንሽ ፌስቡክ የመጣ ጊዜም እንደዛ ነው ወደዛ ነው ፌስቡክ የለኝም እንደ ክብራት አድርጎ ነው የምታሰው ፌስቡክ አለመኖሩ የሆነ ክላስ የሚሰጠን ቲክቶክ አለመኖሩ የሆነ ክላስ የሚሰጠን ነው የሚመስለው ግን ልክ አይደለም ያለን አሁን እነዚህ ሰዎች ቅድም ያልኳቸው የሚያስፈሩ ሰዎች እየገነኑ ነው ያልኳቸው ሰዎች መግነን ዋና ምክንያት የሚያውቁ ሰዎች ወይ ንቀው ወይ ችላ ብለው ስለተደበቁ ነው ስላልመጡ ነው ስላልታዩልን ነውና አሁን እንደመነሻ እንደዚህ አድርገን ስለተነሳ ነው ግን ሚዲያ ውስጥ ያሉ ባለሙያዎች ዕውቀት ያላቸው ሁሉ ነገር ያላቸው ሰዎች ማህበራዊ ሚዲያ ላይ መጥተው ማህበረሰባችንን መቃኘት ቢችሉ ማህበረሰባችን አይን ውስጥ መግባት ቢችሉ አይን ውስጥ ሲገባ ደግሞ ቢዝነስም ይመጣል እንደምታውቁት ልክ ነው አይ በጣም አሪፍ ነው አላችሁ መጣል እንዴ በጣም ሐሳብ አሪፍ ሐሳብ ነው እኔ ያለፈ አሪፍ ሐሳብ ነው ያነሳሽው ማለት አሁን ትልልቆቹ አሁን እኛ እንኳን አርአያ ምናደርጋቸው ትልልቆቹን የጋዜጠኞችና የኪነ ጥበብ ባለሙያዎችን እስኪ ተመልከቻቸው በጣም አንጋፋ የሚባሉትን ብዙዎቹ ማለት ሁሉም ማለት አንችልም በጣም ብዙዎቹ አሁን የጠቀስናቸው የማህበራዊ ሚዲያ አይጠቀሙም ወይ አያዩም ቢጠቀሙም ወይ አይሰሩበትም ወይ ህዝብ ጋር አይደርሱም ቢደርሱ ግን በጣም ቀላል ነበር የሚፈልጉትን ሐሳብ ያስተላልፉበታል ከዛ ደግሞ ልክ በእነሱ ዘርፍ ትልቅ ስራ እንደሰራ ደግሞ ቀደም ያልሽው አይነት የነቀፍና አይደለም ሁሉንም በጣም አሪፍ ስራ የሰሩ ብዙዎች አሉ ከብዙዎች ደግሞ አንዳንድ ደግሞ አሉ ራሳቸውን በጣም ትልቅ ስራ እንደሰራ
በጣም ብዙ ሚሊዮን ሰው ብቻ ዝም ብሎ የሚከተላቸው ሰዎች ግን ምንም ነገር የሌላቸው ስታነጻጽሪያቸው ከእንደነዚህ አይነት ሰዎች ጋር ነው የምታነጻጽሪያቸው የሆነ ሚዛኑ ላይ ስታስቀምጫቸው ረጅም ዓመት ለሙያው የለፋን ሰውዬ ታዩና ከዛ ደግሞ ከስራው ጋር ከእንደዚህ አይነት ነገር ጋር ምንም ያልተገናኘን አንድ ሰውዬ ደግሞ ታስቀምጫዋለሽ ወይ በመሳደብ ሊሆን ይችላል ወይ በሆነ ነገር በጣም ብዙ ሚሊዮን ሰው ይከተለዋል በቀን ብዙ ሰው ያያዋል ከዛ ደግሞ የማያርፉ ደግሞ ማስታወቂያ አሰሪዎች ደግሞ አሉ ሌሎቹን ቢያሰሩ እኮ ጥሩ ነው ችግር የለውም ራሱን ሰውየውን መርጠው ደግሞ ያሰሩታል ይሄ የምንለውን ሰውዬ ደግሞ መርጠው ያሰሩታል የዚህኛውን ህይወት ደግሞ ትመለከቻለሽ በቃ የሆነ ደሳሳ ጎጆ ውስጥ ይኖራል የዚህኛውን ህይወት ደግሞ ትመለከቻለሽ እና የነዚህ መምጣት አንቺ እንዳልሽው የነሱ መምጣት የሆነ ነገሩን ባላንስ ያደርገዋል ይሄኛው ሰውዬ ቢያንስ ቁጥብ እንዲሆን በተወሰነ መልኩ አግሬሲቭሊ የሚያወራውን ወሬ እንዲቀንስ ወይ የምታወራውን ወሬ እንድትቀንስ ሊያደርግ ይችላልና ለትውልዱም በተለይ እንደዚህ አይነት ዲጂታል ሚዲያ ላይ ትልልቆቹ አንጋፋ የሚባሉት ጋዜጠኞች እንደ ሁሌ ይጠቀሙት ማለት ላይሆን ይችላል ግን መጠቀም ግን አለባቸው መምጣት አለባቸው ከሰው ጋር መገናኘት አለባቸው ጊዜ ዛሬ 30 ዓመት የነበረው አይነት አይደለም አሁን በቃ አሁን የሬዲዮ ህይወት ነበር አይደለ ዛሬ 10 ምናምን ዓመት የሬዲዮ ህይወት አለ ሁሌ በእንደዚህ አይነት ህይወት አይደለም የሚኖረው በቃ አሁን ዲጂታሉ ስልክ ላይ ነው መረጃ ያለው ሁሉም ሰው መረጃ ያለው ስለዚህ ወደ እንደዚህ አይነት ዲጂታል ነገር መምጣት በጣም አስፈላጊ ነው እንግዲህ እኛም ደግሞ እዚህ ጋር ኃላፊነት አለብን አሁን ላይ በቃ አለማወቅን እንደ ጌጥ እየወሰድነው ነው የማያውቁ ሰዎችን ባህላችንን የሚበርዙ ሰዎችን ሲጀመር ለምን እንከተላለን ለምን እናያለን እኔ በጣም የሚገርመኝ ነገር እንደውም ያ ነው ለምን እንመለከታለን በዛ ልክኛ እነሱን ከፍ ባናረጋቸው እነዚህ ማስታወቂያ አፍተሮል የማስታወቂያ አላማው ተደራሽ መሆን ነው ሰዎች ጋር እውነት ነው እነዚህ ሰዎች ብዙ ሰው ይከተላቸዋል ስለዚህ እኔ የሆነ ምርት ሲኖረኝ ያ ምርት እንዲታወቅልኝ እነሱ ጋር እንሄዳለን ትልቁም ችግር ያለው እኛ ጋር ነን ክብር የሚገባቸው በትክክልም ልንከተላቸው የሚገቡ ሰዎች ማን ናቸው አንዳንዴ እስቲ እነዚህ መተግበሪያዎች ለረጅም ሰዓታት ከተጠቀምን በኋላ ከዘጋ ነው በኋላ እስቲ ምን አገኘው ብለን ራሳችንን ስንጠይቅ ምንም ኢትስ ዌስት ኦፍ ታይም እና ደህና የሆኑ ሰዎችን ወይም ከነሱ የሆኑ ነገር የምናገኝባቸው ሰዎች ላይ ትኩረት ብናደርግ መልካም ይመስለኛል መልካም ይመስላል እኛ ብዙ አልንበት እናንተ ግን እስኪ ባነሳነው ሐሳቦች ላይ እንደዚሁ ሐሳብ አስተያየት ጨምሩበት እንወያይበት በጋራ ለማለት ነው በድጋሚ ለዳኒ ቤተሰቦች ለወዳጅ ዘመዶቹ ለስራ ባልደረቦቹ ግን መጽናናትን እንመኛለን ታዲያስ አዲስ